ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ዴንማርክ በሰው አልባ የጦር አውሮፕላኖች ወይም በድሮን ግሪሳ የመጥለቅለቋ ነገርና የአየር ክልሏን ለበረራ ክፉኛ መረበሹን እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፍልስጤም ዕውቅና የሰጡ ሀገራትን መዘለፋቸውን አሜሪካ ለውጭ ሀገራት ዜጎች የቪዛውን ጉዳይ ማጣባቧን ተከትሎ ቻይና ደግሞ በሯን መክፈቷን የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በአውሮፓ ሌላ ጦርነት ቢበዛ በወራት ጊዜ ይፈልጋሉ መባሉን እንዲሁም ኢራን ደግሞ በርካታ የኒውክሌር ማብለያ ጣቢያዎችን ለመገንባት ማቀዷን ወዲያም ኢራን በርካታ አይነትና መጠን ያለውን የእስራኤልን የጦር መሳሪያ ሰነድ በጇ መግባቱን ወዲህም ኢራን በኢራቅ የሚገኘው ባግራም ለአሜሪካ ወታደሮች የመቃብር ስፍራ ሊሆን ይችላል ስትል በጽኑ ማስጠንቀቋን እነዚህንና ሌሎች ወቅታዊ ዓለም አቀፋዊ ጉዳዮችን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የቸገረው ዱቄት ከነፋስ ይጠጋል ይላሉ ኢትዮጵያውያኑ አበው። ዛሬ ላይ የአሜሪካው ፕሬዚደንት ዶናልድ ትራምፕ የውጭ ሀገራት ሥራ ፈላጊዎች ወደ ሀገራቸው እንዳይገቡ ቁጥጥሩን ማጥበቃቸውና የቪዛ ማጣበቢያ ወይም የቪዛ ክልከላ መሰል ጫና መፍጠራቸው ይነገርባቸዋል። ትራምፕ ያንን ድንጋጌ መወሰናቸው ደግሞ በብዙዎቹ ዘንድ አልተወደደላቸውም ነው የተባለው። ትራምፕ ለዚያ ውሳኔያቸው ማን ምን ያመጣል ተልባ ቢንጫጫ ባንድ ሙቀጫን ሲሉ ያሻቸውን ሲያደርጉ ማናለኝ ከልካይ ያሻኝን ባይ ይሉትን ያስታውሷል። ቤጂንግ ደግሞ ሞኝ የዕለቱን ብልጥ የዓመቱን ስትል በተቃራኒው መንገድ ጉዞ መጀመሯና የቪዛ ሕጓንም ለመጀመሪያ ጊዜ በረዥም ዓመታት መቀየሯን የተገለጠው ቻይና በገፍ ከድፍን ዓለም በርካታ ባለተሰጦችና ሥራ ፈላጊዎችን ወዲያ ለትምህርት የሚሄዱ የውጭ ሀገራት ዜጎችን ወደ ሀገሯ ይገቡ ዘንድ የሚፈቅድ አዲስ የቪዛ ሥርዓት መጀመሯን የተገለጠው ቻይና አሁን በያዘችው አቋሟም ከውጭ ወደ ሀገሯ የሚገቡትን በሳይንስ በቴክኖሎጂ በኢንጂነሪንግና በማቴማቲክስ ዘርፎች ሙያተኞችን ከጥቅምት 1 ጀምሮ በማጀቷ ተቀብላ ለማስተናገድ መሰናዳቷን የተገለጠው ቻይና ያንን እርምጃ የወሰደችው ደግሞ አሜሪካና እንግሊዝን መሰሎቹ መንግስታት ለስደተኞች በራቸውን በዘጉበት ወቅት መሆኑን ቻይናን በፍቅርና በክብር ዓይን እንድትታይ አብቅቷታል ነው የተባለው። በዚህ ዘመን አሜሪካን ለመርገጥ ከቶም በዚያች ሀገር ሰርቶ ለመለወጥና የረብጣ ሚሊዮን ዶላር ለመቁጠር ሲያልፍም ዜጋዋ ለመባል ጥቂት የማይባሉቱ ሲቋምጡ ይታያል ይሰማል። እዚህ ጋር ቆም እንበል። ሰርቶ በሰላም መኖር ከተቻለ ሀገር ያበቀለችውን ወይም ሀገር የወለደችውን ልጇን ወደ ሌላ የሄድባት ዘንድ ስለምን ትፈልጋለች? አሜሪካ ከበርካታ የዓለም ሀገራት በጣም በርካታ ሰዎች ጎርፈውባታል፣ ሄደው ተጠልለውባታል፣ በርግጥ እየሰሩም ተለውጠውባታል። ወደ አሜሪካ ማጀት የተጠጉት ብዙዎቹ ሰዎች ሰርተው ካገኙት አንዱራ ሀብታቸው ወደ የሀገራቸው እየላኩ ለየሀገሮቻቸው ሥራ ዕድል መፍጠራቸውና የተለያዩ ኢንቨስትመንቶችን ማከናወናቸው አሌ የሚባል ጉዳይ አይደለም። ነገር ግን የግዴታ አሜሪካን መርገጥ አለብኝ፣ ህልሙም የሚያሳየው አሜሪካን፣ ቅዠቱም የሚያሳየው አሜሪካን፣ ሁሉም ነገር አሜሪካ 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 የሚል ልብ ያላቸው በጣም የበርካታ ሀገራት ዜጎች ግባቸው አሜሪካ ብቻ ሆኖ ቀርቷል የሚሉ ወገኖች ስላቃቸው
ይበዛል። ሰርቶ ለማግኘት ሰርቶ ለመለወጥ የትኛውንም የምድራችንን ክፍል መመኘት ወይም ማለም ተገቢ ሊሆን ይችላል። ነጋ ጠባ ስለ አሜሪካ ብቻ ያወሩ ከተቀመጡበት ሳይነሱ የሚመሽባቸው ስንቶች ናቸው? በምኞት አሜሪካን ያሰሱ ዶላር ምንዛሬ ሲቆጥሩ በሀገር ቤት ተቀምጠው ሆዳቸው የሚጮህና እህል የሚላቸው ስንቶች እንዳሉ በየሀገራቱ የሚነገሩ ስላቆችን መጥቀስ ይቻላል። ሀገር ላይ በሰላም የትኛውም ሀገር ላይ ተወልደው ያሉ ዜጎች በሰላም ተምረውና ሰርተው የሚኖሩ ከሆነ የወለደቻቸው ሀገራቸው ልታስጠልላቸው ልታኖራቸው በዚያችሁ ሀገር እስከ መጨረሻው ሊኖሩ። ታዲያ ያንን የተመለከቱት የአሜሪካው ፕሬዚደንት የሪፐብሊካን ፓርቲው ሰው ዶናልድ ትራምፕ ምንድን ያሉት? ወደዚች ሀገር መጥቶ ለመስራት ዕውቀቱና በቂ ሙያው ያለው ሰው ሊመጣ ከፈለገ አሉ አሁን በቅርቡ $100,000 ቪዛ 100,000 ያለው ሰው ሌላ ነፍስ አይቀጥል አሜሪካን ምን ያስመኘዋል? ሀገሩ ላይ ቁጭ ብሎ በጣም በርካታ የሥራ ዘርፎችን ከፍቶስ ለሀገሩና ለወገኖቹ አይተርፍም ወይ? ሞኝ ራቱ ሲያርስ ቃል አልጠግባይ ሲተፋ ያድራል ይላሉ ኢትዮጵያውያኑ። ያለኝን ባርክልኝ ጤናዬን ስጠኝ ብሎ ኢትዮጵያዊው በሀገሩ ላይ ለሥራ እንደሚዘምተው ሁሉ በሌሎችም ሀገራት ያሉ የሌሎች ሀገራት ዜጎች ሳይቀሩ አሜሪካን ለመርገጥ ግብና ዓላማ አድርገው ቆርጠው በሥራ ፈትነት ከሚቀመጡ ሀገራቸው ላይ በየትኛውም የሥራ ዘርፍ ተሰማርተው ጤናና ሰላም እየለመኑ ማትረፍ ይችላሉ። አሜሪካ ላይ የሚቆጠረው ዶላር የትኛውም ሀገር ላይ በምንዛሬው ይመጣል። ትራምፕ አስልተው ይሄንን አሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ አዲስ በምርጫ አሸንፈው ዋይት ሃውስ በገቡበት ሰሞን ከደነገጓቸው ድንጋጌዎች ካቀዷቸው ዕቅዶች እዚህ አሜሪካ ውስጥ ተሰዳችሁ ያላችሁ በተለይም ሕገ ወጦች አሉ ከዚህ በኋላ ቦታ የላችሁም። የጓንታናሞ ቤይን እስር ቤት ከፍቼዋለሁ። በዚያ እስር ቤት ከ30,000 በላይ እስረኞችን ማጎር ይችላል። ስለዚህ ወደዛ ነው ምልካችሁ፣ ወደ ሀገራችሁ አልልካችሁም። ወደ ሀገራችሁ ከላኳችሁ ተመልሳችሁ ትመጣላችሁ። ይሄንን ነበር ያሉት። በዚህ ዘመን የሰው ልጅ ክብሩን ከጣለ 2-3 ጊዜ ወደ አንድ ሀገር ተመላልሶ መሰደድን ካለመ ለህሊናው ይቅር እንጂ የሚባል ነገር የለም። አንድ ነገር መተማመን ያስፈልጋል። በየትኛውም ሀገር ላይ ሰላምና የተስተካከለ ጸጥታ ካለ ዜጎች የመሰደድና የሌሎችን ሀገራት አኗኗር ማለም አያስፈልጋቸውም። ሀገራቸው ላይ የትኛውንም ሀገር አኗኗር ማምጣት ይችላሉ በሥራ ብቻ። እያንዳንዱ ዜጋ ያለ ገደብ ጊዜውን ተጠቅሞ የሚሰራ ከሆነ ሁላችንም ወደ ሥራ የምንከት ከሆነ ኢትዮጵያን ሰላም ያርግልን ብለን ለሰላሙም ዋስትና እኛው ራሳችን መሆናችንን ሳንዘነጋው እያንዳንዱ ዜጋ ለመስራት ዶማ ካነሳና ወገቡን ከታጠቀ በየትኛውም ሀገር ያለ ቅንጡ አኗኗር እኛ ሀገር ይመጣል። እንስራ ለማለት ፈልጌ ነው። ከወሬም ከምኞትም ከስደትም ከዘረፋም ከሌብነትም ሌላው ቀርቶ በስልጣን ተመክቶ የአገርን ገንዘብ ከመመዝበርም ጎንበስ ሰጥለጥ ብሎ በኩራት አልታጠፍ አልጎነበስ ያለውን ወገብና በብሪትና በትዕቢት ወዲያም በውሸትና በምኞት የደነደነውን ልብና ጡንቻ ወደ መሬት ጎንበስ ብሎ እንዲሰራ በማድረግ ለሀገር አብነት መሆን ይቻላል። ለሀገር የትኛውንም ስልጣኔና ሀብት ማምጣት ይቻላል። ስለዚህ ደግመንና ደጋግመን ኢትዮጵያውያን ለሥራ እንሰለፍ፣ እንዝመት፣ እንክተት። ዞር ብለን ምን ያህል ወንዞች እንዳሉን ወንዞቻችን ከየት ተነስተው የተወለዱበትን የመነጩባትን ኢትዮጵያን ጥለው ወደ ሌላ ሀገር ድንበር አቋርጠው ሄደው በሌሎች ሀገራት ልምላሜና ፍሬን ሲሰጡ እንመልከታቸው።
እኛስ ብንሰራባቸው ኖሮ ከወርቅ በስተቀር ወንዞቻችን ሁሉንም ያመርታሉ። እንስራ። ትራምፕ እንኪያስ ሲሉ ስደተኞችን ወደ ሀገራቸው ዝር እንዳይሉ ለማድረግ ነው። የትራምፕ አስተዳደር ውሳኔና አቋም የተነሳ ሐሳባቸውን ያጋሩት በጆርጅ ዋሽንግተን ዩኒቨርሲቲ የኤልየት ዓለም አቀፍ ጉዳዮች የምርምር ተቋም ፕሮፌሰሩ ዲፖላፓሊ ይህንን ያሉት ultimately it is a losing proposition for America ነው ያሉት። ሰውን የጠላ እህል ውሃ ይጥላው። ትራምፕ በጥላቻና በንቀት ከሆነ ሰውን የገፉት ለራሳቸው ውድቀት ነው። አሜሪካን ከወደዳትም ሰው ነው። ከየትም አቅጣጫ ሰው ቢወዳት ነው አሜሪካ የሚለው። ስለዚህ በእጅ የያዙት ወርቅ ከመዳብ ይቆጠራልን ያስታውሷል። አሜሪካ ዲቪ እያለች ከየሀገራቱ ሰዎችን በዕጣ ስትወስድ የነበረበት ጊዜ አይዘነጋም። አሜሪካ ቻይናና ሩሲያ በተቃራኒ ጎራዎች ተሰልፈዋል ይሏቸዋል። እንዳብነትም በሰሞኑ የሩሲያና የምዕራባውያኑ ብርቱ ሽኩቻ ውስጥ ዓለም ስትታመስ ሩሲያና ቻይና በባህር ሰርጓጅ የጦር መርከቦቻቸው ጣምራ ፈጥረው ጥልቅ ቅኝትና አሰሳ ወዲያም የጦር ልምምድ መያዛቸው ይነገራል። ያንን የተመለከተችው አሜሪካ ደግሞ በዓለም ላይ የመጨረሻ ኃያሏንና ግዙፏን የጦር አውሮፕላን ጫይ መርከቧን ለሩሲያ መልእክት በሚያስተላልፍ መልኩ መላኳ ተነግሯል። ያቺ የዓለማችን ግዙፏ የጦር አውሮፕላን ጫይ መርከብ ከ75 በላይ አውሮፕላኖችን በጀርባዋ ያላንቀልባ አዝላ ከ4539 በላይ ወታደሮችን ከሌሎች ሙሉ ቁሳቁሶች ጋር ቦምቦችና መጠነኛ የጦር መሳሪያዎችንም ጭና በዚያ የሰፊውና ጥልቁ የውቅያኖስ ውሃ ላይ ስትቀዝፍ የበረሃ ዘንዶ ነው የምትመስለው ይሏታል። የዚያን የውቅያኖሱን ውሃ አረፋ ያስደፈቀችና ሽቅብ እንደ ጥጥ ያባዘተች የገጿና የከርሷን እሳትና ሲዲዛ ከታዘዘችበት የምትደርስ ናት። ያቺ የአሜሪካዋ ግዙፏ የጦር አውሮፕላን ጫይ መርከብ መጠሪያ ስያሜዋ ደግሞ ዩኤስኤስ ጀራልድ አር ፎርድ ነው። መርከቧ ወደ አገልግሎት የገባችው ከተባለ ደግሞ እንደ አውሮፓኑ አቆጣጠር በ2017 ነው። ይህችው ዩኤስኤስ ጀራልድ አር ፎርድ የጦር አውሮፕላን ጫይ መርከብ የኒውክሌር ተደራሽ የሆኑ ጀቶችንም ጭምር ነው የምታዝለው። ታዲያ እነዚያ በዚያች መርከብ ላይ የታዘሉት የጦር አውሮፕላኖች ለተሰጣቸው ኢላማ ትዕዛዝ ሲደርሳቸው እንደ ኖህ መርከብና ርግቢቱ ፉር እያሉ የሰሩትን ሰርተው ይመለሳሉ። ያቺ የአሜሪካዋ ዩኤስኤስ ጀራልድ የጦር መርከብ ከሌሎች 13 አጋር አባር ሀገራት መርከቦች ጋር መሳ ለመሳ ሆና በሰሜን ባህር በሜዲትሬኒየን በአድሪያንና በባልካን ባህር የውሃ አካላት ላይ እየተንጎማለለች ለሩሲያና ለቻይና ብታርፉ ይበጃችኋል የሚል ማስጠንቀቂያ እየሰጠች መሆኑ ተሰምቷል። አሜሪካ በዚያ ልክና መልክ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጋር ተጥፋ በሩሲያ ላይ የቀላ አይኗን ማፍጠጧ ሲገለጥ ሩሲያም ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጋር ለመዋጋት መሰናዳቷ ነው የሚነገረው። አሜሪካ ለአውሮፓውያኑ አጋር አባሮቿ አይኗን ከፍታለሁላችሁ ስትል ሩሲያ ደግሞ አውሮፓውያኑን አፍጥጣባቸዋለች ነው የሚባለው። አሜሪካ ለምስራቅ አውሮፓዎቹና የባልካን ቀጠና ሀገራት የብርታት መርፌ እየወጋች ከሩሲያ ጋር ግንባር ለግንባር ልታጋጫቸው አስልታለች ይሏታል። በአሜሪካ ፊት አውራሪነት የሚመሩት የምዕራባውያኑ መንግስታት በሩሲያ ላይ አምርረው ክንዳቸውን ይሰነዝሩ ይሆን? ማን ያውቃል? ጊዜ ብቻ ነው ዳኛው። ወዲህስ ሩሲያ በአውሮፓውያኑ ሀገራት የአየር ክልል እየጣሰች ድሮኖቿንና የሰው አልባ የጦር አውሮፕላኖቿን ማስገባቷን ታቆም ይሆን? የለም ይላሉ ታዛቢዎቹ። የለም። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ገና ቢበዛ የወራት ዕድሜ ሊወስድ ይችላል እንጂ ከሌሎች የአውሮፓ ሀገራት ጋር ግዙፍ ጦርነት ሊከፍቱ ተዘጋጅተዋል ሲሉ ያሳዩባቸዋል። ቆም እንበል። ዛሬ በተሰማ ዜና አውሮፓ መላ ክፍሉ በሩሲያ አቋም ተተራምሷል። የድሮን አበላ ሰማውን እየከበበ ወይም በሰማው ላይ እየተርመሰመሰ ለበረራ እንኳ የተቸገሩ ሀገራት አሉ ነው የተባለው። ሩሲያ በበርካቶቹ የአውሮፓ መንግስታት ላይ ቂምና ቁጣ አላት ይባላል። እንዳብነትም ከበፊት የጀመረው የጀርመንና የሶቪየት ህብረት የፈረንሳይና የሶቪየት ህብረት ዘመን ጦርነቶች በሶቪየት ህብረት አሸናፊነት የመጠናቀቃቸው ነገር ሀገራቱን አሁን በዚህ ዘመን ባወኩሽ ናኩሽ አስተያያቸዋል። በአንድ ወቅት የሩሲያው ፕሬዚደንት ቭላዲሚር ፑቲንና የፈረንሳው ፕሬዚደንት ኢማኑኤል ማክሮን የወረደ የቃላት ንትርክ መወራወራቸው ተሰምቷል። የሩሲያው ፕሬዚደንት
ቭላዲሚር ፑቲን የፈረንሳውን ፕሬዚደንት ኢማኑኤል ማክሮንን ስማ ታሪክ አንብበህ አታውቅም መሰለኝ ተምረህ የለም ወይ የፈረንሳይ ዩኒቨርሲቲዎች ምን ሲሰሩ አንተና መጡ መሪ አይደለህም ወይ የሀገርህን ፖለቲካ የቀደመ ታሪክ እንዴት አታውቅም ከሀገሬ ጋር ተዋግታ ፈረንሳይ በሽንፈት መዘረሯን አታውቅም ወይ ዛሬም ከዚያ ይከፋ እንጂ ከዚያ የተሻለ ነገር አይጠብቅህም ተጠንቀቅ ነው ያሏቸው ፈረንሳውን ፕሬዚደንት ኢማኑኤል ማክሮን የሚዋዝ አልነበሩምና ፑቲንን እኔ መናገር በማልፈልገው የዘለፋ ቃል ወርፈዋቸዋል ሩሲያና እንግሊዝ ከአውሮፓ ኢስሪ ከሚል ስያሜ ከተሰጣቸው የአውሮፓ ሶስቱ ኃያላን መንግስታት እንግሊዝ ፈረንሳይና ጀርመን ሩሲያ ምንድን ያለችው በምዕራባውያኑ ላይ የጥቃት በትሬ ሲሰነዘር ዋ ያንን ቀን አምጣው ያ የሚሆን ከሆነ ግን የቁርጡ ቀን ሲመጣ መጀመሪያ ከነመረቁ በ3 ደቂቃ ውስጥ ውድም አድርጌ ማጠፋት እንግሊዝን ነው ለንደንን ነው ብላለች ሩሲያ እንደውም ሩሲያ የፖሴይዶን ድሮኗን ከለንደን ከተማ በቅርብ ርቀት ላይ ከውሃው ጥልቅ ስፍራ አስደፍጣለች የኒውክሌር አረር ለብጣና አጉርሳ ታዲያ ያንን የፖሴይዶን ድሮን ሩሲያ ከክሬምሊን ቤተ መንግስት በልበላው ብላ ታዘዘችው በቀጥታ ያጨቀውንና የለበጠውን የዚያን የኒውክሌር አረር በቅጽበት በዚያ ከጥልቅ የውሃው አካል ስር ሽቅብ ሲያቶገው ውሃው እየተፍለቀለቀ 900 ሜትር ወደ ሰማይ ይወረወርና ሲመለስ በለንደን ከተማ ላይ ይደፋል ያን ጊዜ የለንደንን ከተማ አርገን እንደ ገበጣ ጠጠር ተጠራርጋ ከውሃው ከርስ ትዶላለች ወይም ትዘቅጣለች ሲሉ የሩሲያ ፖለቲከኞች ስንትና ስንት ጊዜ እንግሊዝን አስጠንቅቀዋል እንግሊዝ በበኩሏ ባወራና በፎከረ መች ይሆናል እንታያለን ስትል ዛቻዋን መሰንዘሯም አልቀረም አሁንም ጊዜን መጠበቅ ነው ነገሮች አዝማሚያቸው አያምርም የምዕራባኑና የምስራቁ ጎራ ተካፋይ ሀገራት ወይ መንግስታት እዚህ ዘመን ላይ ደርሰው አንዳቸው ለአንዳቸው የመጠፋፊያ ላጲስ አለያም ደግሞ ባለ 2 ፊት ሰይፍ ሆነው ተስለው ተቀምጠዋል ነው የሚባለው ወዮልሽ ምድር የሰው ልጅ የቱንም ያህል ሰለጠንሁ ዘመንሁ ራቅሁ ተራቀቅሁ ሲል ከሰራ የራሱን መጥፊያ ሰራ የጦር መሳሪያ እንጂ ምድራችንን ከዘመናዊነቱ ወይም ከተራቀቀ ጥበቡ ወዴት አራመዳት ወደ ስስትና ወደ ረሃብ ከቷት የለም ወይ ወደማትወጣው የአየር ንብረት ለውጥ ጫና ከቷት የለም ወይ ምድራችን አሁን ለሕያዋን ፍጥረታት መኖሪያ አመቺ ናት ይባላል ወይ የአየር ንብረት ለውጡ ክፉኛ እየጎዳት ነው የሙቀቱ ወጀብ ሲመጣ እሳት ያለብሳታል የዝናቡ ወቅት ሲመጣ ቀላያቱ ተከፍተው ጎርፍና በረዶ እየሸፈነ እየጠራረገ አበሳዋን ያሳያታል ሰሞኑን እንኳን ትናንትናና ከትናንት በስቲያ በታይዋን የጣለው ከባዱ አውሎ ነፋስ ቀላቅሎ የወረደው የዝናብ አበላ 17 የታይዋንን ዜጎች ሕይወታቸውን ቀምቶ ከ140 በላይ ደግሞ እምጥግቡ ስምጥ አልታወቀም ነው የተባለው የዚያን የታይዋንን ጎርፍ በቴሌቪዥን መስኮት ለተመለከተው ጥቅርሻ ተበጥብጦ የተለቀቀ እንጂ ከውሃ ወይም ከሰማይ ዘንቦ ጎርፍ ሆኖ ያጎረፈ አይመስልም እያንዳንዱ ክስተት ለእያንዳንዱ ቅጽበት የማስጠንቀቂያ መልእክት አለው ስለዚህ ሀገራትና ሀገራት በስልጣኔያቸውና በጦር መሳሪያ ብቃታቸው በሀብታቸውና በእውቀታቸው ለመጠፋፋት ሲሸምቁ ያለው ጠመቀና ያለውን ጠቀሰው ደሃ እንዴት ይሆናል የማይጠነስሰው የሚባልለት የአፍሪካ አህጉር ደግሞ በስንፍናና በምኞት ባለበት ተቀምጧል ስለምን መንቀሳቀስ አልቻለም ያሰረው ማሰሪያ ወይ ገመዱ ስለምን አልታየውም መስራት ወደሚለው እንመለሳለን ከአውሮፓና የሩሲያ ጉዳይ ከመውጣታችን በፊት አንድ ነገር እንመልከት ሰሜን ኮሪያ ከቻይናና ከሩሲያ በምትዋሰንበት ድንበሯ አንድ ትልቅ ምግብ ቤት መክፈቷ ተሰምቷል ፒዮንግያንግ ሆቴሉን የከፈተችባት ከተማ ደግሞ በስተሰሜን ምስራቅ የምትገኘው የቾንጊን ከተማ ናት ይሁንና ሆቴሉ የመጠሪያ ስያሜ እንደሌለውም ነው የተገለጠው ወደ መካከለኛው ምስራቅ ቀጠና በቀጥታ እንለፍ የመካከለኛው ምስራቅን ቀጠና ጉዳይ ስንመለከት ደግሞ ኢራን በጣም በርካታ አይነትና መጠን ያላቸውን የእስራኤልን የጦር መሳሪያ
ሰነድ የያዘ ትልቅ ምንጭ ማግኘቷ ተሰምቷል። የኢራን የደህንነት ሚኒስትር ኢስማኤል ካታይብ በሰጡት ማብራሪያ ከእስራኤል የደህንነት ሚኒስትር ጋር ግንኙነት ያላቸውና በብዙ ሚሊዮን ዶላር የሚቆጠር ዋጋ ያላቸውን ሰነዶች በእጃችን ገብተዋል ነው ያሉት። ካታይብ አሉ ከዚያ ሰነድ ባገኙት መረጃም 189 የእስራኤል የኒውክሌርና የወታደራዊ ጠበብቶች በቴል አቪቭ እንዳሉ ደርሰንበታል ነው ያሉት። ይሁንና ኢራን ከዚህም ቀደም የእስራኤልና የአሜሪካ በትር ሳያርፍባት በፊትም የእስራኤልን የኒውክሌር ቢሉ የጦር ኃይል ማዘዣ ሰፈሮች ሚስጥር በእጄ ገብተዋል ማለቷ አይዘነጋም። ዛሬስ በዚህ መልኩ ይህንን ሰነድ አገኘሁ ማለቷ ምን ያህል ተአማኒ ይሆን? ለራሷ የሚቀር ጥያቄ ነው። ኢራን ሌላም እቅዷን አስታውቃለች። አዲስ ለመገንባት ያቀደችውን የኒውክሌር ማብለያ ጣቢያ በኢራን የኒውክሌር ተደራዳሪው መሐመድ ኢስላሚ በሰጡት ማብራሪያ ኢራን አዲስ ለመገንባት ያቀደችው የኒውክሌር ማብለያዋ በሆርሙዝ የውሃ ወሽመጥ ሲሆን የሚገነባው በሆርማዝጋን ግዛት ነው። 5000 ሜጋዋት ኃይል ማምረት ይችላልም ነው የተባለው። ኢራን ሰሞኑንም ከሩሲያ ጋር 8 የኒውክሌር ማብለያ ጣቢያዎችን ለመገንባት የስምምነት ፊርማ ማሰሯ አይዘነጋም። ኢራን የትኛውንም የኒውክሌር ማብለያ ጣቢያ ስትገነባ ለሰላማዊ አገልግሎት ወይም የኃይል አማራጭ ነው ማለቷን እናስታውሳለን። ነገር ግን ምዕራባውያኑ የለም ኢራን የኒውክሌር ማብለያ ጣቢያዎችን የምትገነባው ለሰላማዊ ወይም ለኃይል አማራጭ አይደለም፣ የዛን ያጥፊ የጦር መሳሪያ ወይም የኒውክሌር ጦር መሳሪያ ላይም የአቶሚክ ቦምብ ለመታጠቅ ነው ሲሉ ባለፈው ሰኔ 12 ጀምራ እስራኤል እንደገና ደግሞ ሰኔ 22ን ጠብቃ አሜሪካ የኢራንን የኒውክሌር ማብለያ ጣቢያዎች ኢስፋሃን፣ ናታንዝና ፎርዶውን አሜሪካ በዚያ መቅሰፍተኛና ማዕተኛ የሰው ሰራሽ መብረቅ ወለዱ ቢቱ ስፒሪት ስቲልስ ቦምብ አውሮፕላኗ ዶግ አመድ ማድረጓ ይታወቃል። ኢራን ግን የለም ሙሉ በሙሉ አልወደመብኝም ነበር ያለችው። ውሎ እያደረ ግን ኢራን የለም ጎፍላውሻ ክሳቷ ሳይታወቅላት ትሞታለች፣ ተጎድቻለሁ፣ አሜሪካ የኒውክሌር ማብለያ ጣቢያዎችን ክፉኛ ደብድባብኛለች፣ አውድማብኛለች ስትል ማስታወቋንም አንዘነጋውም። ዛሬ በተሰማ ዜና ደግሞ ኢራን የሚሳይል ፕሮግራሟን በከፍተኛ ደረጃ መገንባት መጀመሯን አስታውቃለች። ኢራን አሜሪካን ዛሬም ክፉኛ በጽኑ አስጠንቅቃታለች ነው የተባለው። ያውም የአሜሪካ ጦር ኃይል ወይም የአሜሪካ ወታደሮች በኢራን ባግራም የአየር ማዘዣ የሚሰፍሩ ከሆነ ዳግም የሚመለሱ ከሆነ ያ የኢራቅ ምድር የአሜሪካ ጦር ኃይሎች ወይም የአሜሪካ ወታደሮች መቀበሪያ የመቃብር ስፍራ ይሆናታል እንጂ አይኖሩባትም ስትል ጥርሷን ነክሳ በደም ፍላት አስጠንቅቃለች። ይህንን ማስጠንቀቂያ የሰጡት በኢራን ፓርላማ የብሔራዊ ጸጥታና የውጭ ፖሊሲ ኮሚሽነሩ ናቸው። ኢራንና አሜሪካ ተፋጠዋል። ዛሬ ላይ እንደውም ሁለቱ ሀገራት ጥርስ ለጥርስ ተጋጭተን የሚወልቀው ወልቆ ይለይለት በሚል ስሌት ላይ ናቸው ይሏቸዋል። ኢራን ከፍልስጤማውያኑ ጎን ተሰልፋ እስራኤልን ልትበቀላት ከቶም ከገጸ ምድር ወይም ከዓለም ካርታ ልታስወግዳት ስትፎክር እንደነበር አይዘነጋም። ሰሞኑን በዚያ የፍልስጤማውያኑ ጉዳይ በመንግስታቱ ድርጅት ጠቅላላ ጉባኤ የተጠራበት እንዲሁም ፍልስጤምን እንደ ሀገር ውቅና የሰጡ ሀገራትን ጉዳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ በዚያ የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ለፍልስጤም እንደ ሀገርነት ውቅና የሰጡትን ሀገራት ክፉኛ አብጠልጥለዋቸዋል፣ አጥረግርገዋቸዋል የተባለው ኔታንያሁ ወደ አሜሪካ ተጉዘው በተራቸው ደግሞ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ሊዶልቱ መሆኑ ነው የተነገረው። መቼ ከተባለ በዚሁ በያዝነው መስከረም 28ኛው ቀን ምን ሊዶልቱ ይችሉ ይሆን? ምን ሊወስኑ ይሆን? በማን ላይ ምን መልእክት ሊያስተላልፉ፣ በማን ላይ ምን ሊቆርጡ ይችሉ ይሆን? ጊዜን እንጠብቃለን። ኢራን በበኩሏ ከእስራኤል ጋር ወደ ሌላ ጦርነት እገባለሁ በሚል ስጋት በእስራኤልና በአሜሪካ የወደሙባትን የሚሳይል ጣቢያዎች ዳግም መገንባት መጀመሯም ተነግሯል። ቀደም ሲል እንደተናገርኩት ኢራን በከፍተኛ ደረጃ ከእስራኤልና ከአሜሪካ ዳግም ጥቃት ይሰነዘርብኛል ስትል ስጋቷን እያጋራች ነው። ወደ መጨረሻው ልለፍ። በዚያ የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ሲካፈል የነበረው የኢራን ልኡካን ቡድን በከተማው በኒውዮርክ ከተማ ቅስቅስ ብሎ አንድም ነገር ከአሜሪካ እንዳይሸምት ተከልክሏል የሚል መረጃ ወጥቷል። በገዛ ረሟ እባብ ይዛ ታስፈራራለች ይላሉ ኢትዮጵያውያኑ። ኢራን በማጀቷ የሄደችባት አሜሪካ በእርግጥ ዴሞክራሲም ሆኖ ብታስገባት ገበያ ወጥታችሁ አትሸምቱም ማለት እጅግ አሳዝኖኛል ሲል የኢራን የውጭ ጉዳይ ሚኒስቴር አሜሪካን ክፉኛ አውግዟታል ነው የተባለው። ምድራችን የበቀልና የክፉ መንገድ መሽለኪያ ቦታ ሆናለች። ዓለም መልካምነቷን አጣለች። የሰው ልጆች
ከመልካምነት ይልቅ የክፉ መንገድን መርጠው ወደዚያ እየጋለቡ ነው። ክፉ ለራሱ ደግ ለራሱ ይላሉ ኢትዮጵያውያኑ። ከክፉ የሚተርፍ ምንም መልካም ነገር የለም። ከክፉ የሚመነጭ አንድ መልካም ነገር የለም። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። በቀጣይ ፕሮግራም እስክንገናኝ ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።